ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ክብራትና ክብራን ቀደም ሲል ያደመጣችሁት ንግግር የቀድሞው ጠቅላይ ሚኒስትርና ኢትዮጵያን የባህር በር አልባ ያደረገውን ፓርቲ የመሩት መለስ ዜናዊ ሲሆኑ ይህ ደግሞ ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። የ49 ዓመቱ አብይ አህመድ አሊና ኢትዮጵያን ዳግም የባህር በር ባለቤት ስለማድረግ የሚያወራው መሪ ድምጽ ነው። ቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። በ100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደብ አልባ ይሆናል? እንዴት ወደብ ይዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮህበት ይባላል እና ኮህን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው ወደ ኢትዮጵያ መምጣት የለበትም ብሎ ተከራክረው። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ሁለቱም የኢትዮጵያ መሪዎች ናቸው ቢባል ማን ያምናል? በእርግጥ አንደኛው በሞት ተለይቶናል። አንደኛው ቆልፎብን ሄዷል፣ ሌላኛው ቁልፉን ይፈልጋል። አሁን ድረስ የብዙዎች ጥያቄ፣ የብዙዎች ግራ መጋባት ሆኖ የቆየው ጉዳይ ይህ ሰው ማን ነው፣ እንዴትስ ወደ ስልጣን መጣ የሚለው ነው። በእርግጥ አንዳንዶች ይህን ጥያቄ የሚጠይቁት ከንቀት በመነጨ ስሜት ሲሆን፣ ሌሎች ግን የሚጠይቁት በድፍረት የሚያደርጋቸውንና የሚወስኗቸውን ውሳኔዎች ካዩ በኋላ ነው። መጋቢት 24 2010 የአሁኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደ ስልጣን የመጡበት ቀን ነው። አብዛኞቻችሁ የምታስታውሱት ነው። ኢህአዴግን በበላይነት ይቆጣጠሩና እንደፈለጉ ያሽከረክሩ የነበሩት ህዝባዊ ወያኔ ሓርነት ትግራይ ህወሓቶች አብይ በመጣበት መንገድ ይፈራርሳሉ ብሎ የገመተ ሰው ወይም እኔ የገመት ነበር ብሎ ሲናገር ያደመጥኩት አንድም ፖለቲከኛ የለም። ሁሉም ነገር ተአምር ነው። አሁን ድረስ ለብዙዎች የአብይ አመጣጥ ግራ አጋቢ ነው። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አብይ አህመድን ትላንት አንተ በፍጹም ወደ ስልጣን አትመጣም ጋኔን አለብህ ብሎ የተሳለቁበት ሰዎች ዛሬም ጋኔን አለብህ እያሉት ነው። ልብ በሉ። ጋኔን አለብህ ብላችሁ የናቃችሁ ሰው ስልጣን ላይ ወጥቶ እናንተን ጋኔን አለባችሁ ለሀገሬና ለህዝብ ያጠቅሙ ብሎ ከሀገር ሲያባራችሁ ኤንድ እናንተ በተባረራችሁበት ሀገር ሆናችሁ ጋኔን አለብህ እያላችሁ ነው አባራሪያችሁን። ለማ መገርሳ ማለ ወርቅነህ ማለ አንድ 10 እንሆናለን። እዛ ብዘን ለማክበር ይሄድ ነው 27ኛ ያባል እሱም የሰማ አብይ እዚህ ያለው አብይ አልኩት ነገርኩት። ያው እኔ ነገርኩት አንተ ከፍተኛ ጂኒዎች ያሉ ይመስለኛል ቁጥር አጋንንት ማለት ነው።
በኢትዮጵያ ሶሻል ሚዲያ ታሪክ የኔን ያህል ማህበራዊ ሚዲያ ላይ ጽንፍና ጽንፍ የረገጡ በተለያዩ እሳቤ ውስጥ ያሉ ፖለቲከኞችን ሰብስቦ ለረጅም ዓመት ያወያየ አንድም የሚዲያ ሰው የለም። ይህን ሁላችሁም ትመሰክራላችሁ። በዚህ ሁሉ ጊዜ ብዙ ነገሮችን ታዝቤያለሁ። ብዙ ሰዎች አብይ አህመድ ከተቀናቃኞቹ የሚለይበት ዋነኛ ነገሩ ቀድሞ ማሰብ መቻሉ ነው ይላሉ። ጠቅላይ ሚኒስትሩ መጪው ጊዜ በዓለም ዙሪያ አስከፊ ሊሆን ይችላል፣ እናንተ ግን የከተማና የጓሮ እርሻ ይኖራችሁ ሲሉ፣ ተቃዋሚዎቹ ስለ እርዳታ ስንዴ ያወራሉ። ጠቅላይ ሚኒስትሩ ከተማን ስለማስፋፋት አስበው ሪዞርቶችን በየቦታው ሲገነቡ፣ ተቀናቃኞቻቸው አዲስ አበባ የማናት በሚል ጉንጭ አልፋ ክርክር ሲያደርጉ ይላሉ። ጠቅላይ ሚኒስትሩ ስለ ሰው ሰራሽ አስተውሎ ዓለም ስለደረሰበት ስልጣኔ እንድረስ ብለው ስለ ኤአይ ሲያወሩ፣ አሁንም ተቀናቃኞቻቸው ስለ ሰው ሰራሽ የብሔር ግጭቶች ያወራሉ። ኦሮሞን ገደለው፣ አማራን አግደለው፣ ትግራይን አስወጣ፣ ኦሮሞ ገደለኝ፣ አማራ ገደለኝ፣ ትግራይ ገደለኝ በሚሉ ወሬዎች። አብይ ወደ ስልጣን በመጣበት ቀን ኢትዮጵያን የባህር በር ባለቤት ስለማድረግ ስለ አሰብ ሲያወራ፣ ተቀናቃኞቹ ሻዕቢያን ስለማምለክ ያወራሉ። አንዳንዶች መጀመሪያ የውስጥ ጉዳዮችን አተኩሩ፣ እነሱን አጽዱ እንጂ ስለ ሻዕቢያ አታውሩ ይላሉ። ይህ በነገራችን ላይ የሻዕቢያ አስተሳሰብ ነው። ሻዕቢያ ወደሱ እንዳትመጣበት የሚሰጥ አጀንዳ ምንድን ነው? መጀመሪያ የውስጥ ጉዳይን አጽዳ የሚል ነው። የውስጥ ችግር ግን የሚፈጥረው ሻዕቢያዎች ናቸው። አሁን የባህር በር እየተጠየቀ ያለበት ወቅት ላይ ነን። በኢትዮጵያም ሆነ በሻዕቢያ መንግስት በኩል እንካ ሰላምታው በርትቷል። ባለፈው ስርዓት ኢትዮጵያ የባህር በር ያጣችበት መንገድ ቢፈለግ ቢዳሰስ አንድም ማስረጃ የለም የሚሉት ጠቅላይ ሚኒስትሩ ሀገሬን ዳግም የባህር በር ባለቤት ስለማድረግ 30 ዓመት አይፈጅብኝም እያሉ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። እንዳናለማ እንዳናድግ ፖለቲካ ሊሰሩ የሚመጡ የነበሩት ቲንክ አባወሩት። እኔ ጎንደር ነው የተወለድኩት። የሚካኤል ቀን ወጥታ አርሳለሁ ብትል አንዱ ሰውዬ በገጀራ ብሎ የሚጸድቅ ነው የሚመስለው። ሀቁን እናውራ። አሁን ያኛው ምንድነው? እንዳንሰራ እንዳናድግ የተደረገ ነው። ቅዱስ ሚካኤልን እኔ አይደለሁም ታላቁ መልአክ ነው የሚለው መጽሐፍ ቅዱስ። እሱ ያመሰገነው እንዴት ነው የማላከብረው? ስራህን እየሰራ ታመሰግነዋለህ። ትክክል። ጠባቂ መላእክት ነው። ግን ዛሬ ሚካኤል ነውና ከብትህን ወደ ጋጥ እንዳትልክ፣ ውሃ እንዳታጠጣ፣ ዛሬ እንዳታርስ፣ ይሄ እንዳናድግ የተደረገብን ነው። ቅድም ያልኩት ደግሜ ደጋግሜ ወንድማችን የመጡት ሰዎች አስተምሮቱ ላይ በየገዳሙ የሚጽፉ ሰዎች፣ የማናቃቸው ሰዎች ላለፉት 50 እና 60 ዓመት በኦር